አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልን። እንግዲህ እጅግ በርከት ያሉ ቀናቶች ተለያይተን ቆይተናል። ቻናሉም ተረስቷል። ረመዳን ከገባ ጀምሮ ቪዲዮ ለቀን አናቅም። እንግዲህ ዛሬም መልቀቅ አልፈለኩም ነበረ። ያው እንግዲህ በሆነ አጋጣሚ ለመልቀቅ ተገድጃለሁኝ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ነባር ቤተሰቦች ደግሞ ላይክ ሼር ያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁኝ። ሁላችሁም ይህን ቻናል እንድታሳድጉልኝ በአክብሮት ነው የምጠይቀው። እንግዲህ ዛሬ በጣም ትልቅ ነገር ነው የገጠመኝ። ይህ ነገር ምንድነው? በመጀመሪያ እኔ ለእናንተ ማስተላለፍ የምፈልገው ነገር ለዚህ 1447ኛው የኢደል አልፈጥር በዓል በሰላም አደረሳችሁ አደረሰን የሚል መልእክት አለኝ። ሁላችሁም በዓሉ የሰላም፣ የደስታ፣ የፍቅር፣ የመተዛዘን፣ የአንድነት እንዲሆንልኝ እመኛለሁኝ። እንግዲህ ቤተሰቦቼ ሁላችሁም በዓለም ደረጃ እንደምታዩት እየተናወጠ ያለው ችግር አለ። በጣም በሚገርም ሁኔታ የአሜሪካና እስራኤል ኢራን ጋር የሚያደርጉትን ጦርነት ዓለም በጣም የተሽመደመደበት ሁኔታ ነው ያለው። ሁላችሁም እንግዲህ ዱዓ አድርጉ፣ በየእምነታችሁ ዱዓ አድርጉ። ይሄ ነገር ቀላል የሚባል ጦርነት አይደለም። በጣም ከባድ ጦርነት ነው ያለው ነገር እንግዲህ መሐመድ ሄሎ ወንድም አማን ነው ወይ? አያ አነሳሁት እኮ ወንድሜ። ተው እንጂ ወንድሜ። አልቻኮለህ እስከምወጣ ድረስ። እሺ መጥቷል ብላለች። እኔ አስገባለችኝ። ዝም ብዬ አስገባሁኝ። ዝም ብላ በርቀት ነው አስገባ የምትለው። አስገባና ተውት ዴላሪያ ምን ቸገረ? እኮ እና ክቡራን ቤተሰቦች በዓለም ላይ ያለው ችግር የሁላችንንም ቤት ያንኳኳ ችግር ነው። እንግዲህ ይሄ ነገር ባጭር እንዲቋጭ እና እልባት እንዲያገኝ ሁላችሁም በፈጣሪ ስም ጠይቃችኋለሁ። ጸሎት አድርጉ፣ ዱዓ አድርጉ ነው የምላችሁ። በጣም ከባድ ነው። ለ23 ቀን 24 ቀን አካባቢ ሆኗል ጦርነት ከጀመረ። እጅግ በጣም ኑሮ እየናረ እያሻቀበ ነው እየሄደ ያለው። ሁላችሁም እንግዲህ ይሄ ነገር ባጭር ተቋጭቶ ኑሯችንን በአግባቡ የምንመራ አላህ ያርገን ነው ምለው። ረመዳኑም እንግዲህ ተገባደደብን። አላህ ከጾሙ ከተጠቀሙት ያድርገን። አልሐምዱሊላህ ረብል ዓለሚን። እንኳንም ለኢዱ በሰላም አደረሳችሁ ነው ምለው። እንግዲህ ዛሬ በዚሁ በነዳጅ እጥረት ሳቢያ ሰልፍ ነበረ። ተሰልፈን እያለን እንግዲህ ለዛሬ ነዳጅ አይሰጥም የለም ሲባል በጣም የሆነ ልጅ ነውና ተበሳጭቶ ወደታች በሚሄድበት ሰዓት በባጃጅ ማለት ነው በጣም በሚያሳዝን ሁኔታ ወላሂ ለአዚም በጣም በሚገርምና በሚሰቀጥጥ ሁኔታ ከመኪና ጋር ተጋጭቶ ህይወቱ አልፏል ማለት ነው። እጅግ በጣም በሚያሳዝን ሁኔታ ህይወቱ ሲያልፍ ግን በጣም እኔ በሆን ብያሰብኩ በቃ ባደጋው ክስተት እዛው ደርሼ ስለነበረ በጣም በህይወት እንደዚህ በቃ የሰው ልጅ ባጭር እንደሚቀጭና ባጭር እንደሚቀር በዚህ ነገር ነው ያየሁት ማለት ነው። እንግዲህ ይሄን ነገር ልነግራችሁ የፈለኩት ላወራችሁ ላማከራችሁ የፈለኩት ነገር እናንተም ብዙ አትሰቡ፣ ብዙ አትለሙ። በጣም እጅግ በጣም ብዙ ፕሮግራም አተያዙ። በፕሮግራማችሁ ላይ ሞትንም አክሉበት ማለት ነው። ይሄ ልጅ አሁን ቤንዚን ቀርቶ ስራውን ሰርቶ ምናምን ሊመለስ ነበር አላማው ማለት ነው። ግን እንዳልሆነ ሆነና ህይወት ባጭር አስቀረችው ማለት ነው። ስለዚህ ሁላችንም መናገርና ማወቅ ያለብን ነገር በህይወታችን ስንኖር ብዙ ነገር የሚገጥመን ሙሲባና መሻኪል አለ፣ ችግር አለ። ያን ችግር ተቋቁመን ለማለፍ
ከንዴት ርቀን ንዴት በጣም በነገራችን ላይ ብዙ መከራ ነው የሚያመጣው ማለት ነው። ንዴት በጣም ጅል ነው። ንዴት በጣም መጥፎ ነው። ከመጥፎ ነገር ያቀርበናል ማለት ነው። ስለዚህ የዛሬው አደጋ በጣም አዝኛለሁ። በጣም ልቤ ተሰብሯል። እጅግ በጣም ከዚህ በፊትም አደጋ ተከስቶ ነበር። አንድ ሰው ሞቷል። አሁንም እንደዚህ አንድ ሰው ሞቷል። ሁላችሁም ዱዓ ስታደርጉ እና ክቡራን ቤተሰቦች እኛ የጠፋንበት ትልቁና ክቡራን ቤተሰቦች ሁላችሁም ለኛም ዱዓ አድርጉ፣ ለራሳችሁም ዱዓ አድርጉ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። እንግዲህ ባለፈው ሶፊ በሰላም እንደወለደችና በሰላም እንደተገላገለች ነግራችኋለች። ያው በእርግጥ ቢዚ ሆናናል። እሷም ልጅ በማቀፍ በመንከባከብ ቢዚ ሆናለች። እኔም ደግሞ የውጭውን ስራ የውስጡንም ስራ በከፊል እየሰራሁ እገኛለሁ። ያው እንግዲህ ከአንድ ሁለት እያልን ከሁለት ሶስት እያልን ህይወት ይቀጥላል። የምንንቀሳቀስበት ሁኔታ እጅግ በጣም ይጨምራል ማለት ለምን ልጅ ከተወለደ ግዴታ ስራ ያስፈልጋል። ስራ ከሰራን ደግሞ ልጆቻችንን በአግባብና በጥሩ ሁኔታ የምናሳድግ ይሆናል። እናንተም ደግሞ ለሀገራችሁ በቅታችሁ ለሀገራችሁ አድርሷችሁ በሰላም ወልዳችሁ ከብዳችሁ የምትኖርበት ቅርብ ይሁንልን ኢንሻአላህ። እንግዲህ ቤተሰቦች ምንም ላበዛባችሁ አልፈልግም። መካና መዲና ያላችሁ በእርግጠኝነት የምነግራችሁ ነገር ሁላችሁም ዱዓ እንድታደርጉ ነው የምነግራችሁ ማለት ነው። ዱዓ አድርጉልን። መካ መዲና ስትገቡ ዱዓ አድርጉ ሁላችሁም ማለት ነው። እና ቤተሰቦች ሁላችሁም ለነገራችን አላሳስባችሁ የምወደው ሁሉም ነገር በጊዜው ነው የሚሆነው። አትጨናነቁ፣ አትሰቡ፣ ብዙ ነገር አትሰቡ። አገራችን ሰላም እንዲሆን ዱዓ ማድረጋችሁን አትዘንጉ። እያንዳንዱ ከምናምን ከትንሽዋ ነገር ጀምሮ በጥፍ ነው እየጨመረ ያለው። ለምን ቤንዚንና ናፍጣ በጣም እጅግ በጣም ከውጭ ዓለም ስለሆነ የሚገባው ወደ ኢትዮጵያ በጣም ችግር ሆኗል ማለት ነው። ባሻ ነግሬዋለሁ። ሌላም ብጨምሩበት እንትኑ ዓመተ ምሕረቱን እንኳን ለ1447ኛው በሰላም አደረሳችሁ ምናምን ይሄ መልካም ምኞት መግለጫ ምናምን። እሺ እንግዲህ ክቡራን ቤተሰቦች ያው ዛሬ እዚህ ላይ ተገኝቼ እናንተን ሀሳብ አስተያየት እየሰጠኋችሁ እገኛለሁ። ሁላችሁም ወደ ነበረው ስራችን የምንመለስ ነው የሚሆነው ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉን። እንግዲህ ሄራም ጠፍታለች፣ ባቢም ይመጣል። እንግዲህ ከዚህ በኋላ በእነሱ ጋር የምንመጣ ነው የሚሆነው። የኢድ ዝግጅትም ኢንሻአላህ ከተመቼ ላይቭ ነገ ኢንሻአላህ ጧት ላይ የምትገቡ ከሆነ ላይቭ ቀጥታ ስርጭት፣ ካልሆነ ደግሞ በቪዲዮ እመለቅ ነው የሚሆነው። አላህ ከድንገተኛ አደጋ አላህ ይጠብቀን፣ ከድንገተኛ ሞት አላህ ይጠብቀን። ሸሃዳ ያለው ሞት አላህ ይስጠን። ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍረፍ ይባል። እንግዲህ በተለይ በሳውዲ አረቢያ፣ በዱባይ፣ በኳተር፣ በኩዌት፣ ኦማን፣ ሉብናን ምናምን የሚባሉ ሀገሮች ኢራን መሳሪያ እየጣለች ትገኛለች። እንግዲህ ከዚህ አስከፊ ጦርነት አላህ ይጠብቃችሁ። ለቤተሰቦቻችሁ ኑሩላቸው። በሰላም ወጣችሁ በሰላም ምገቡ አላህ ያርጋችሁ። ለዛሬ የነበረው ፕሮግራም በዚህ ተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።